የሰላም ዋጋው አልፍ ነው። ወጥቶ ለመግባት ነግዶ ለማትረፍ ብሎም ወልዶ ለመሳም ሰላምን ማጽናት ያስፈልጋል። ይህን የተገነዘበ ሰላምን መደራደሪያ አድርጎ ያመጣም። በፖለቲካ ለመግባባት ቃታ መሳብን እንደ መፍትሄ አይጠቀምም። ከምንም በላይ ሰላም ነው። ሰላም ከሌለ የቆረሱትን አይደለም የጎረሱትን እያኘክን ያለነው ሳንውጠው የምናልፍበት ሁኔታ ይፈጠራል። ሰላም ለሰው ልጅ መሰረት ነው፣ ትልቁ መሰረት ነው። ለሰው ልጆችም ለሀገርም ለዓለምም ሰላም ትልቁ መሰረት መሆኑን መገንዘብ መቻል ያስፈልጋል። የአማራ ክልል ገበሬዎቻችን ወደ ሰላም፣ ወደ ግብርናቸው፣ ወደ ብልጽግናቸው፣ ወደ ፍሬያቸው፣ ወደ አጨዳቸው እንዲገቡልን የምንፈልገው ሰላም ሲኖር ነው። ባሳለፍነው ሳምንት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ የተደረገው የሰላም ስምምነት ሰብአዊና ቁሳዊ ጉዳትን የሚያስቀር ትልቅ የምስራች ነው። ሌሎች ጫካን ቤት ያደረጉ ነፍጥ ያነገቡ ኃይሎች የመንግስትን የሰላም ጥሪ ተቀብለው ያላቸውን ጥያቄ ወደ ጠረጴዛ በማምጣት በውይይት መፍታት ይገባቸዋል። ሳናቅ ነው ተሳስተን ነው ብለው ንስሐ እየገቡ ነውና ሌሎችም እንደዚሁ በዚህ ልክ መተው ንስሐ ገብተው በጠረጴዛ ዙሪያ ቁጭ ብለን ችግሮቻችንን ነቅሰን አውጥተን በደንብ ተወያይተን ወደ ሰላሙ ብንመጣ እጅግ በጣም ጥሩ ነው እላለሁ። ጉልበት ከመጠቀም ይልቅ በጠረጴዛ ዙሪያ ነገሮች እንዲፈቱ እንድንግባባ ተደምረን ለውጥ እንድናመጣ ከዚህ በኋላ መምጣት ያለበት ምንድነው? እኛ እንደ ሀገር አንድ ሆነን በልማት መንገድ ላይ ተገናኝተን ሁሉም አስተዋጽኦ አስቀምጦ ነገ የሚጻፍለት አሻራው ለልማት አሻራ፣ የለውጥ አሻራ፣ የእድገት አሻራ መሆን አለበት። ስለዚህ እነዚህ በሰላም መንገድ መጥቶ አሁን በሰላም መንግስት ጋር መስራት እንችላለን የሚሉ ነገሮች በጣም የሚመሰገኑ ናቸው። ስምምነቱ ታሪካዊ ጠላቶችን ያሳፈረ፣ ወዳጆችን ደግሞ ያስደሰተ፣ ለህዝብ ደግሞ እፎይታን የሰጠ ነው። የውስጥ ችግሮቻችንን በራሳችን በመፍታት ሀገርን ወደ እድገት ማማ ማውጣት ያሻል። ስለ ሀገራችን የሚጻፈው የልማት ታሪክ ነው መሆን ያለበት። የልማት ታሪክ የሆነ ለውጥ አመጡ ከድህነት የወጣች ያቺ ምሳሌ ተምሳሌቱ ሀገር መባል አለበት እንጂ የሚጣሉ የሚባሉ የማይግባቡ ዜጎች ናቸው መባል የለብንም። ለዚህ ደግሞ አጠቃላይ ስናችሁ ጥሩ ነገሮች አሉ። እዚህም እዛም ደግሞ በትናንሽ ነገሮች በየቦታው ደግሞ ያልተግባባቸው ያልተስማማንበት ነገሮች ካሉ ደግሞ መንግስት ሁሌም በሩ ክፍት ነው። ለዚህም ደግሞ ከዚህ በፊት የመጣንበትን መንገድ ማሳያ ነው ማለት ነው። አሁን በ2018 ላይ አሁን ከጨለማ ወደ ብርሃን እያለ ነው ያለውና ይሄንን ልማት በደንብ ለመተግበር እንዳመቸን ቢቀላቀሉና ቢመጡ ጥሩ ነው እላለሁ። የተፈረመው የሰላም ስምምነት በኢትዮጵያ ዘላቂ ሰላምን ለማስፈን ለሚደረገው ጥረት አበርክቶ የጎላ ነው። መንግስት ሰፊ እድል እየሰጠ ነው። በሩን ክፍት አድርጎ እየለመነ ነው። በተደጋጋሚ እድል እየሰጠ ስለሆነ የሚሻለን ሰላም ነውና ወደ ሰላም እንዲመጡ በዚህ ሰላም ጥሪን ማስተላለፍ ይፈልጋለሁ። መንግስት የያዘው መንገድ የዚህ ልማት እድል ተሳታፊ መሆን ብቻ ተሸላሚ እንደመሆን ነው የሚቆጥረው።